የአዲስ አበባ ከተማ ምክር ቤት የተቋማት የምዘና መመሪያ መስፈርት ሳይንሳዊ እንዲሆን የሚያስችል የአፈጻጸም ምዘና መመሪያ አዘጋጅቷል። በመመሪያው ላይም ከአስፈጻሚ አካላት ጋር ውይይት አካሂዷል። መመሪያው ተቋማት የተናበበና ግልጽ እንዲሁም ከየተቋማቱ የስራ ባህሪ ጋር የተዋሃደ የአፈጻጸም ምዘና እንዲኖር የሚያስችል እንደሆነ በውይይት መድረኩ ላይ ተነስቷል። ይህ ብቻ ሳይሆን መመሪያው በተቋማት መካከል የፉክክር መንፈስ ማዳበር እንደሚያስችልና ተቋማት የተሻለ አገልግሎት እንዲሰጡ የሚያግዝ እንደሆነ የውይይቱ ተሳታፊ አስፈጻሚ አካላት ተናግረዋል። እነዚህን ምዘና መስፈርቶችም ዌይቴጆቹንም በየጊዜው ሪቫይዝ ማድረግ የሚያስፈልግ ይመስለኛል። እንዳስፈላጊነቱ ሳይሆን በየአመቱ ከደረስበት ደረጃ አንፃር ሪፋይን ያደረግን የምዘና መስፈርቶቻችንን ማስቀመጥ አለብን ብዬ አስባለሁ። እኔም ካፒታላይዝ ማድረገው ሌላኛው ሐሳብ ፍሌክሲብል የሆነ የምዘና ስርዓት ነው ሊኖረን የሚገባው። ሁሉም ተቋም አንድ አይደለም። አንዳንዶቹ ተቋማት ጭራሽ ከተገልጋይ ጋር የማይገናኙ አሉ። ተቋም ስንገነባ በፓርቲ ላይ ያልተንጠለጠለ በስርዓት ላይ ያልተንጠለጠለ ማንንም መጣ ማንንም ሄደ ነፃ ገለልተኛ የህዝብ ወገንተኛ የሆነ የማይነቃነቅ የማይቀለበስ የማይመለስ ዘላቂ ቀጣይ የሆነ ተቋም መገንባት አስፈላጊ ስለሆነ በእነዚህ ነገሮች ውስጥ ማለፍ አስፈላጊ ነው። ለምሳሌ ኢንተርናሽናል የተቀመጡ ስታንዳርዶች አሉ ጤና መመዘን የሚገባው። ስለዚህ የምዘናው አካል በዋናነት ፎከስ ማድረግ ያለበት እነዚህን መሰረታዊ ነገሮች ባልነካ መልኩ መሆን አለበት። ተቋም ዋና ባህሪያቶችንና ሊመጡ የሚገባቸው የተቀመጡ ዓለም አቀፍ ስታንዳርዶችን ከየተቋሙ ባህሪ ስለሚለያይ እሱ በደንብ ቢታይ። የተቋማት አፈጻጸም ምዘና መመሪያ ዋና ዓላማ የምዘና መመሪያ መስፈርቱ ሳይንሳዊ እንዲሆን ያደርጋል ያሉት የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ወይዘሮ ኡዜና አልከድር ተቋማት ቅንጅታዊ አሰራራቸውን ይበልጥ እንዲያጎለብቱ የሚያስችል ስለመሆኑም ተናግረዋል። እያንዳንዱ መቀናጀት ያለባቸው ተቋማት እነማን ናቸው? እነዚህ ተቋማት የቅንጅት እቅዳቸውን ያቀርባሉ። ለማን? ለእያንዳንዱ ቋሚ ኮሚቴ። እያንዳንዱ ቋሚ ኮሚቴ ሲገመግም በመስክም ምልከታም በሪፖርት መልክም የተገመገመው ሪፖርት አስተባባሪ ኮሚቴ በጋራ ይገመግማል። ሲገመግም ማን ነው ችግር ያለበት ተቋም? አሁን ትናንትና ለይተናል። በጣም ትልቅ ስራ መስራት የነበረበት የሆነ ቲም ስራውን ስላልተወጣ የማን ችግር ነው የሚል ለይተናል። በተለየው መሰረት ነጥብ ይሰጠዋል ማለት ጅምላ አይደለም። ጥሩ አፈጻጸም ያለው ከዛ ውስጥ ደግሞ የራሱን ድርሻ ይወስዳል። መመሪያው ወጥ የሆነ አሰራር በመዘርጋት የአስፈጻሚ አካላትን ተጠያቂነት እንደሚያረጋግጥና የምዘናው አስፈላጊነትም ወሳኝ መሆኑን አፈ ጉባኤዋ ጠቅሰዋል። የሚሰጠው ግብረ መልስ እኮ አንድ ግብአት ነው ለእናንተ ገምግሞ የሚሰጠው ግብረ መልስ ለእናንተ የሚሰጥ ግብረ መልስ በላይ ደግሞ በምክር ቤት ጉባኤዎቻችን ላይ የሚነሱ ጥያቄዎች ለክብርት ከንቲባ አንድ ድጋፍ ነው ለእናንተ። ያንን መነሻ አድርጎ ነው ተቋማት ላይ ብዙ ማስተካከያ እንዲደረግ የሚደረገው፣ ተቋማት ወደ ስራ እንዲገቡ የሚደረገው፣ ተቋማት ሪፎርም እንዲደረጉ የሚደረገው እኮ ያለ ምክንያት አይደለም። ስለዚህ 3ም ይሁን 4ም ይሁን 5ም ይሁን ተከታትሎ ደግፎ የሚመዝን ከሆነ ለእናንተ ትልቅ ግብአት ነው። ከተማ ላይ ያለ ምክንያት አይደለም ውጤት የመጣ ብዬ ነው የወሰድኩት እኔ። በደንብ ቆንጠጥ አድርጎ የሚይዝ አካል ስላለ ነው ውጤት የመጣው። ከዚህ በበለጠ የሚያስ ከሆነ ደግሞ ከዚህ በላይ ውጤት እናስመዘግብ እንችላለን። መሬት ላይ ያለው በትክክል የተሰራ ስራ አይተን ነው ምዘና የምንሰጣቸው።